በድጋሜ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ እንላለን። አሁን ደግሞ አባታችን ጋር ቆይታ እናደርጋለን። ብፁዕ አባታችን አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ የቅዱስ ሲኖዶስ አባል ናቸው። አባታችን እንኳን አደረሰዎት። ሁላችን እንኳን በሰላም አደረሰን። አሜን። እስቲ እንግዲህ ያው ትንሣኤ ለክርስትና እምነት ተከታዮች ልዩ ትርጉም አለውና እስቲ እንደው ዝግጅታችንንም ጾም ላይ ስለከረምንም ቡራኬ ቢሰጡልን ደስ ይለናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ትንሣኤ በሰላም አደረሰን። በዚህ በብርሃነ ትንሣኤው ሀገራችንን ሰላም የምትሆንበት ዕለትና ሰዓት ይሁን። የክርስቶስ ትንሣኤ በፍቅር በሰላም የምናከብርበት ብሔራዊ በዓላችን ነው። በዚህ በብሔራዊ በዓላችን ደግሞ ምን ማድረግ እንዳለብን ምዕመናን መገንዘብ አለባቸው። ሀብት ንብረት ነገ ያልፋል። ከተራበ ሕዝብ ጋራ ከተቸገረ ሕዝብ ጋራ ተካፍለን የበላን እንደሆነ ትንሣኤውም የበረከት ትንሣኤ፣ የአንድነት ትንሣኤ፣ የመንፈስ ቅዱስ ትንሣኤ ይሆንላል ማለት ነው። ዛሬ የተቸገረ ሕዝባችን በጋራ ተሰባስበን የምናገኘው ነገር ሁሉ በጋራ ተካፍለን ይህ ለትንሣኤ ብቻ አይደለም፣ ከትንሣኤ በኋላ የምናደርገውን በፍቅር የምናደርገው የትንሣኤ በዓል ጥሩ ይሆናል እምነት አለ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ብለን የምናውጀው ትንሣኤ መስሎ እንዲውል ከፈለግን ካገኘ ነው ትንሽ ትርፍ ካገኘ ነው ከድሆች ከተቸገሩ ወንድሞቻችን አብረን የዋል እንደሆነ በዓሉም የሰላም የበረከት የአንድነት የፍቅር በዓል ይሆናል ማለት ነው። የጥንቱ የሀገራችን የኢትዮጵያ ባህል ኢትዮጵያዊ ብቻውን አይበላም። የኢትዮጵያ ሕዝብ ከድሆች ጋር ተካፍሎ የሚበላ ሕዝብ ነው። አሁንም የጥንቱ የአባቶቻችን ስርዓት ተከትለን ከተቸገሩ ወንድሞቻችንን ከተራቡ ወንድሞቻችን አብረን ትንሣኤውን በገንዘባችንም በልብስም ሆነ በተለያየ ነገር ሁሉ ላይ ከነዚህ ከድሆች ጋር የዋል እንደሆነ ትንሣኤውም መልካም ትንሣኤ እንዲሆን ያደርገዋል ማለት ነው። ብቻችን ብቻ እየበላን የምንል ከሆነ ግን የትንሣኤው ይዞት የለም። ተካፍለን በመብላት ነው ይሄ በዓል ልናከብረው የምንችለው ማለት ነው። በዚህ ነው እንግዲህ ዛሬ ትንሣኤ ነው። በጾም ወቅት ደግሞ ሁሉም እንግዲህ በሃይማኖቱ ጸንቶ በጸሎት በርትቶ በጾም ጸንቶ በጣም መልካም ነገሮችን ሲያደርግ ቆይቷል። ይህ ደግሞ የሁል ጊዜ ተግባሩ እንዲሆን የእርሶ መልእክት ምንድን ነው? የጾም ጸሎት ለሰው ልጅ ወሳኝ ነው፣ ይጠቅማልም፣ ለሀገርም ትልቅ የበረከት ስራ ነው። ምሕረት የሚገኘው በጾምና በጸሎት ነው። ስለዚህ የጾም ጸሎቱ እንዳለ ሆኖ ቅድም የተናገርኩት ላይ ለትንሣኤ ብቻ ሳይሆን ከትንሣኤ በኋላ ለተራቡት ወንድሞቻችን ወገኖቻችን የምንረዳ ከሆነ ግን እግዚአብሔር ከኛ ጋር አይሆንም ማለት ነው። በራብ አላበላችሁኝም፣ ሰው በተጠማ ሰው በተቸገረ ጊዜ ወስረ ብናልብስ። አሁን ለምሳሌ በእናንተ ስርጭት በዚህ ቴሌቪዥናችን መልካም ስራ እየሰራችሁ አረጋውያን ሁሉ ሲቸገሩ ሰዎችን በግ በመግዛት ልብስ በመግዛት ገንዘብ በመስጠት በመደገፍ የምታደርጉት ይሄን ነው እግዚአብሔር የሚወደው። ይሄ ነው ትልቅ ስራ መስራት ማለት። በዚህ ሚዲያ ላይ የምታደርጉት እንቅስቃሴ በእውነቱ ልባዊ ምስጋናችን ልናቀርብላችሁ እንወዳለን። ምድሪቷ ሰላም እንድትሆን ሀገሪቷ ሰላም እንድትሆን ስለ ሰላም መጸለይ፣ ስለ አንድነት መጸለይ፣ ስለ ፍቅር መጸለይ፣ ስለ መስማማት መጸለይ። ብጥብጡ ረብሻው ለኢትዮጵያ ሕዝብ ምንም አይጠቅም። እኛ ስለ ፍቅር ያወየን እንደሆነ እግዚአብሔር ደግሞ ከኛ ጋር ይሆናል። ሰሚ አምላክ ነው ያለን፣ የሚያዳምጥ አምላክ ነው ያለን። ስለዚህ ይሄ በዓል የፍቅር በዓል፣ የሰላም በዓል፣ የአንድነት በዓል፣ ደስታ የሚታወጅበት ምሕረት የሚታወጅበት ዓመት በዓል ያድርግልን። ስለዚህ ነው አሁንም እናንተ የዚህ የሚዲያ አካላት በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላችኋለን። መላው የኢትዮጵያ ሕዝብም ቅድም ወንድማችን በተናገረው መሰረት አደራ ነው የምንላችሁ። ከድሆች ጋር ተካፍላችሁ
ይሄ ጊዜ ያልፋል፣ መከራም ያልፋል፣ ስቃይም ያልፋል፣ ፈተናም ያልፋል። መልካም ስራ ግን ለዓለም እስከ መጨረሻ ድረስ እየተነገረ ይኖራልና ለመልካም ስራ እንድትተባበሩ አደራ እንላለን። ስለዚህ ኢትዮጵያ ምድሪቷ ለምለም ናት፣ ሀገሪቷ ሰፊ ናት። ልበ ሰፊዎች እንድንሆን፣ ሩህሩሆች እንድንሆን፣ ደጎች እንድንሆን፣ ማንኛው ሰራተኛ ሁሉ በስራው ደስተኛ እንዲሆን፣ ነጋዴ ማለት በንግዱ ደስተኛ እንዲሆን የአምላካችን ቅዱስ ፈቃድ ይሁንልን። እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ እላለሁ። እናንተም ያላችሁላችሁ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ እላለሁ። ሰላም ለኢትዮጵያ፣ ምሕረት ለኢትዮጵያ፣ አንድነት ለኢትዮጵያ፣ ደስታ ለኢትዮጵያ አድርግልን። አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። ብፁዕ አባታችን አክብረውን እዚህ ድረስ መጥተው ቡራኬ ሰጥተው ለውድ ቤተሰቦቻችን ደግሞ መልካም ምኞቱን ስለገለጹ ከልብ እናመሰግናለን። ብፁዕ አባታችን እንግዲህ ያው እዚህ ድረስ መጥተው ደግሞ ዝም ብለን አንለቀውትም። ከመጣው አይቀር ደግሞ የተዘጋጀ ዳቦ አለ፣ እሱም ባርከውልን ይሄዳሉ። ከትልቅ ትህትና ጋር ማለት ነው። እሱ የሀገራችን ባህል ስለሆነ እናመሰግናለን። እሺ እሺ። ወወልድ ወመንፈስ ቅዱስ አሐዱ አምላክ ባረክ ለነ ክርስቶስ አምላክነ ዘንተ በስመ ቅዱስ ለነ ክርስቶስ አምላክነ ዘንተ በስመ እናመሰግናለን።